በየቀኑ የምትወዷቸውን ምግቦች እየተመገባችሁ የአጥንታችሁን ጥንካሬ በገዛ እጃችሁ በጸጥታ እያጠፋችሁት እንደሆነ ታውቃላችሁ? እስቲ አንድ ጥያቄን ልጠይቃችሁ። በቅርብ ጊዜ የጡንቻ መሳብ ወይም ቁርጥማት አጋጥሟችኋል? እግሮቻችሁስ በቀላሉ የመሰባበር ባህሪን አሳይተዋል? መልሳችሁ አዎ ከሆነ አጥንታችሁ እርዳታን እየጠየቀ ሊሆን ይችላል። ምናልባት እኔ እኮ ካልሲየም የበዛበት ምግብን እመገባለሁ ትሉ ይሆናል። ነገር ግን ችግሩ ካልሲየም አለመውሰዳችሁ ሳይሆን የምትመገቧቸው ሌሎች ምግቦች ካልሲየሙን ከሰውነታችሁ እየሰረቁት በመሆናቸው ነው። በተለይም ከ40 ዓመት ዕድሜ በኋላ ይህ ነገር ዋጋ ሊያስከፍል ይችላል። ካልሲየም መውሰድ ብቻውን አጥንትን አያድንም። በየቀኑ የምንጠጣቸው ለስላሳ መጠጦች፣ የምንጨምረው ጨውናም የምንወዳቸው ጣፋጮች በአጥንታችን ውስጥ ያለውን ካልሲየምን እየመጠጡ ወደ ውጪ ያወጡታል። ይህ ደግሞ አጥንታችን እንደ መስታወት በቀላሉ እንዲሰበር መንገድን ይከፍታል። ብዙዎቻችን ወተትን ስለጠጣን ወይም ካልሲየም ስላለን ብቻ አጥንታችን ጠንካራ ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። ልክ አሁን በቪዲዮ ላይ የምነግራችሁ ምግቦች ወደ ሆዳችሁ ሲገቡ በሰውነታችሁ ውስጥ ያለውን ካልሲየምን እንደ ማግኔት እየመጠጡ በሽንት መልክ ያስወግዱታል። ይህ ደግሞ በሂደት ለአጥንት መሳሳት፣ ለጡንቻ ቁርጥማትናም በቀላሉ ለሚከሰት ስብራትም ይዳርጋል። በዛሬው ቪዲዮአችን ላይ ታዲያ በየቀኑ ሳናውቀው አጥንታችንን የሚዘርፉ 10 ድብቅ የካልሲየም ዘራፊ ምግቦችንና በእነሱ ምትክ መውሰድ ያለብንን አስገራሚ አማራጮችን እንመለከታለን። እስከ መጨረሻው ተከታተሉኝ፣ ምክንያቱም ቁጥር 5 ላይ ያለው ምግብ ሁላችንንም ማስደነቅ አይቀርም። ዝግጁ ከሆናችሁ ወደ ቪዲዮ እንለፍ። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እንዲሁም ይህንን ቪዲዮ ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁንን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ እንግባ። ካልሲየምን ከሰውነታችን የሚሰርቁ 10 ድብቅ የካልሲየም ዘራፊ ምግቦችን ልንገራችሁ። አንደኛ፣ ከመጠን በላይ ለስላሳ መጠጦች ናቸው። ለስላሳ መጠጦች በተለይም የኮካ ኮላ አይነት መጠጦች ለአጥንት ጤና ከትልቁ ጠላቶች መካከል ናቸው። ብዙ ኮላዎች ፎስፈሪክ አሲድን ይይዛሉ። ፎስፈረስ በጣም አስፈላጊ ማዕድን ቢሆንም ከካልሲየም ጋር ሲነጻጸር ከመጠን በላይ የሆነ ፎስፈረስ በአጥንት ሚዛን ላይ አሉታዊ ተጽዕኖን ሊያሳድር ይችላል። በየቀኑ በርካታ ለስላሳ መጠጦችን የሚጠጡ ሰዎች ብዙውን ጊዜ ወተትናም ሌሎች በካልሲየም የበለጸጉ ምግቦችን የመመገባቸው መጠን አነስተኛ ነው። ችግር የሆነበት ምክንያትም የካልሲየም አወሳሰድን ሊቀንስ ይችላል፣ የማዕድን ሚዛንን ሊያስተጓጉል ይችላል፣ ብዙ ጊዜ ጤናማ መጠጦችን ይተካል። የተሻለው ምርጫም ውሃ፣ ወተት፣ ኪፈር ወይም ፈርመንትድ ወተትንና በካልሲየም የበለጸጉ የእጽዋት ወተቶችን ተጠቀሙ። ሁለተኛ፣ ከመጠን በላይ ጨው ነው። አብዛኛዎቹ ሰዎች ከመጠን በላይ የሆነ ሶዲየም በሽንት በኩል የካልሲየም መጥፋትን እንደሚጨምር አይገነዘቡም። ሰውነታችሁ ብዙ ጨውን ባስወገደ ቁጥር ከእሱ ጋር አብሮ የሚጠፋው የካልሲየም መጠንም ሊጨምር ይችላል። የተቀነባበሩ ምግቦች ብዙውን ጊዜ በድብቅ በሶዲየም የተሞሉ ናቸው። የተለመዱ ከፍተኛ ጨው ያላቸው ምግቦችም እንደ ቺፕስ፣ የተቀነባበሩ ስጋዎች፣ ኢንስታንት ኑድልስ፣ ፈጣን ምግቦች፣ ፋስት ፉድ እና የታሸጉ መክሰስ ምግቦች። የተሻለው ምርጫ ደግሞ ትኩስ አትክልቶችን፣ በቤት ውስጥ የተሰሩ ምግቦችንና ከተጨማሪ ጨው ይልቅ ቅጠላ ቅጠሎችናም ቅመማ ቅመሞችን ለማጣፈጫ ተጠቀሙ። ሶስተኛ፣ ከመጠን በላይ ካፌይን ነው። የጠዋት 1 ኩባያ ቡና በአጠቃላይ ለአብዛኛዎቹ ሰዎች ደህና ነው። ችግሩ የሚፈጠረው የካፌይን አጠቃቀም ከመጠን በላይ በሚሆንበት ጊዜ ነው። ከፍተኛ መጠን ያለው ካፌይን
የካልሲየምን መምጠጥ በትንሹ ሊቀንስናም የካልሲየም መውጣትን ወይም መወገድን ሊጨምር ይችላል። ከፍተኛ አወሳሰድ እንደወሰዳችሁ የሚያሳዩ አንዳንድ ምልክቶች በየቀኑ በርካታ ትላልቅ ቡናዎችን መጠጣት፣ ተደጋጋሚ የኃይል መጠጦች ወይም ደግሞ የኢነርጂ ድሪንኮችን መጠቀምና ከመጠን በላይ ካፌን ያላቸው ሶዳዎችን መጠቀም። የተሻለው ምርጫ ደግሞ ካፌንን መገደብ ወይም መመጠን፣ ከቡና ጎን ለጎን በቂ ውሃን መጠጣትና በቂ የካልሲየም አወሳሰድን ማረጋገጥ አለባችሁ። አራተኛ አልኮል ነው። ከፍተኛ የአልኮል አጠቃቀም ሰውነታችን ካልሲየምና ቫይታሚን ዲ የመምጠጥ ችሎታውን ሊያስተጓጉል ይችላል። ቫይታሚን ዲ በጣም አስፈላጊ ነው፣ ምክንያቱም ሰውነታችን ካልሲየምን በብቃት እንዲመጥ ስለሚረዳው ነው። የረጅም ጊዜ ተጽዕኖዎቹም የአጥንት መፈጠር መቀነስ፣ የአጥንት ስብራት አደጋ መጨመርና የአጥንት እፍጋት ዴንሲቲው መቀነስ። የተሻሉ ምርጫ የአልኮል መጠጥን መገደብ፣ በቂ ውሃ መጠጣት፣ ሰውነታችሁ እንዳይደርቅ በተመጣጣኝ ንጥረ ነገር የበለጸጉ ምግቦች ላይ ማተኮር። አምስተኛ የስኳር ምግቦችና ጣፋጮች ናቸው። ከመጠን በላይ ስኳር ልክ እንደ ቫኪዩም ወይም መምጠጫ ካልሲየምን ከአጥንታችን ውስጥ በቀጥታ አይጎትትም። ነገር ግን ከፍተኛ ስኳር ያላቸው ምግቦች በአጠቃላይ ከደካማ የአመጋገብ ስርዓት ጋር የተያያዙ ናቸው። ጣፋጭ ምግቦች ብግነት ወይም ኢንፍላሜሽንን ሊጨምሩ እናም የአጥንትን ጤና የሚደግፉ ጤናማ ምግቦችንም ሊተኩብን ይችላሉ። ለምሳሌ ከረሜላ፣ ኬኮች፣ ኩኪዎች፣ ጣፋጭ መጋገሪያዎችና ጣፋጭ የእህል ምግቦች ወይም ሲሪያሎች። የተሻለው ምርጫ ደግሞ ፍራፍሬዎችን፣ እርጎን፣ ለውዝና ሲድስን እንደ ተልባና ቺያ ሲድስ በቤት ውስጥ የተሰሩ ጤናማ መክሰስ ምግቦችን ተጠቀሙ። ስድስተኛ በከፍተኛ ሁኔታ የተቀነባበሩ ምግቦች ናቸው። የተቀነባበሩ ምግቦች ብዙውን ጊዜ ከመጠን በላይ ሶዲየም፣ ጤናማ ያልሆኑ ቅባቶችና ተጨማሪዎች ወይም አዲቲቭስ እና በጣም ጥቂት ካልሲየምን ይይዛሉ። ከጊዜ በኋላ በተቀነባበሩ ምግቦች ላይ በከፍተኛ ሁኔታ መደገፍ ለንጥረ ነገሮች እጥረትም ሊዳርግ ይችላል። ለምሳሌ የቀዘቀዙ በረዶ የሆኑ ምግቦች፣ የታሸጉ መክሰስ ምግቦች፣ የተቀነባበሩ ስጋዎችና ፈጣን ምግቦች ፋስት ፉድ። የተሻለው ምርጫ ያልተቀነባበሩ ሙሉ ምግቦችን፣ ትኩስ አትክልቶችን፣ ባቄላ እናም ጥራጥሬዎችን፣ አሳ እናም ስብ የሌለው ፕሮቲንን ተጠቀሙ። ሰባተኛ ከመጠን በላይ የዱቄት ፋይበር ብራን እናም ሚዛኑን ያልጠበቀ ከፍተኛ የፋይበር አመጋገብ ነው። ፋይበር ጤናማ ነው፣ ነገር ግን እጅግ በጣም ከፍተኛ መጠን ያለው የስንዴ ብራን ወይም ፋይበር የካልሲየም መምጠጥን ሊቀንስ ይችላል። ብራን ፋይቴትስ የሚባሉ ውህዶችን ይዟል። እነዚህም በምግብ መፈጨት ትራክት ውስጥ ከማዕድናት ጋር ሊጣበቁም ይችላሉ። ይህ ማለት ፋይበርን ማስወገድ አለባችሁ ማለት አይደለም። በቀላሉ ሚዛንን መጠበቅ አስፈላጊ ነው ማለት ነው። የተሻለው ምርጫ መካከለኛ የፋይበር አወሳሰድ፣ የተለያዩ ሙሉ የጥራጥሬ እህሎችና በቂ በካልሲየም የበለጸጉ ምግቦችን መጠቀም። ስምንተኛ ኦክሳሌት እጅግ በጣም ከፍተኛ የሆኑባቸው ምግቦችን ማብዛት ነው። ኦክሳሌቶች በምግብ መፈጨት ስርዓት ውስጥ ከካልሲየም ጋር ሊጣበቁ ይችላሉ። ይህም አንዳንዶቹን ካልሲየሞች ለመምጠጥ ዝግጁ እንዳይሆኑም ያደርጋቸዋል። ከፍተኛ ኦክሳሌት ያላቸው ምግቦች እንደ ስፒናች፣ የቀይ ስር ቅጠል እናም ቆስጣ ናቸው። ስፒናች በጣም ጤናማ ነው፣ ነገር ግን በቀላሉ ሊመጠጥ ለሚችል ካልሲየም ምርጡ ምንጭ ግን ላይሆን ይችላል። የተሻሉ በካልሲየም የበለጸጉ አትክልቶች የምንላቸው እንደ ኬል፣ የአበሻ ጎመን፣ ቦክሾይ ወይም የቻይና ጎመንና ብሮኮሊን ተጠቀሙ። ዘጠነኛ ከመጠን በላይ የኃይል መጠጦች ናቸው። ኢነርጂ ድሪንክ የምንላቸው ብዙ የኃይል መጠጦች ከፍተኛ የካፌን መጠንን ከከፍተኛ የስኳር መጠን ጋር ያጣምራሉ። ይህ ጥምረት በመደበኛነት ሲወሰድ በተዘዋዋሪ መንገድ በአጥንት ጤና ላይ ተጽዕኖን ሊያሳድርም ይችላል። ችግሮቹም በጣም ብዙ ካፌን፣ ከፍተኛ የስኳር ይዘትና ብዙ ጊዜ ጤናማ መጠጦችን ይተካል። የተሻለው ምርጫ ውሃ፣ የእጽዋት ሻይ፣ ኸርባል ቲ፣ ወተትና
እስሙዚዎችን ተጠቀሙ፣ ጤናማ የሆኑትን። 10ኛ በቂ ካልሲየም የሌላቸው በጣም ከፍተኛ የፕሮቲን ምግቦችን መውሰድ ነው። ፕሮቲን ለጡንቻዎችናም ለአጥንት አስፈላጊ ነው። ሆኖም ግን በቂ የካልሲየም አወሳሰድ ሳይኖር እጅግ በጣም ከፍተኛ የፕሮቲን አመጋገብ የካልሲየም መጥፋትን ሊጨምርብን ይችላል። ዋናው ችግር ፕሮቲኑ ራሱ አይደለም፣ ከሱ ጎን ለጎን በቂ ካልሲየምን አለመመገብ ነው። የተሻለው ምርጫ የፕሮቲን አወሳሰድን ማመጣጠን፣ የወተት ተዋጽኦችን ወይም ሌሎች በካልሲየም የበለጸጉ ምግቦችን ማካተት፣ ቅጠላቅጠል አትክልቶችን፣ ባቄላ እናም ቦለቄ እናም በንጥረ ነገር የበለጸጉ ምግቦችን መመገብ ያስፈልጋል። በቂ ካልሲየም እያገኛችሁ እንዳልሆነ የሚያሳዩ ምልክቶችን ደግሞ ልንገራችሁ። እነዚህን ማስጠንቀቂያ ምልክቶችን ተከታተሉ። ተደጋጋሚ የጡንቻ ቁርጥማት፣ የሚሰባበሩ ጥፍሮች፣ የደከሙ ወይም በቀላሉ የሚሰበሩ አጥንቶች፣ የጥርስ ችግሮች፣ የመደንዘዝ ወይም የሞጋት ስሜቶች፣ የአጥንት ስብራት አደጋ መጨመር ካለ ጥንቃቄን አድርጉ። አስተውሉ። እነዚህ ምልክቶች ብዙ ምክንያቶች ሊኖራቸው ስለሚችሉ ምልክቶቹ ከቀጠሉ የጤና ባለሙያን አማክሩ። ታዲያ ካልሲየምን ለመጠበቅ የሚረዱ ምግቦች ደግሞ አሉ። ልታስወግዷቸው በሚገቡ ነገሮች ላይ ብቻ ከማተኮር ይልቅ እነዚህን ለአጥንት ተስማሚ የሆኑ ምግቦችን ደግሞ በብዛት ተመገቡ። ወተት፣ እርጎ፣ አይብ፣ ሰርዲን አሳ፣ ለስላሳ አጥንት ያለው ሳልመን አሳ፣ ኬል እንደ ጎመንን፣ ብሮኮሊ፣ ቦክቾይ፣ ለውዝ እንደ አልመንድን፣ ሰሊጥና ባቄላ፣ ቦለቄ እና ጥራጥሬዎችን ተጠቀሙ። ሰውነታችሁ ካልሲየምን በብቃት እንዲመጥ የሚረዳውን ቫይታሚን ዲ ደግሞ አትዘንጉ። ያለ ቫይታሚን ዲ ካልሲየም በሰውነታችን በፍጹም አይሰራም። በአጠቃላይ ጠንካራ አጥንት ማለት ብዙ ካልሲየም መመገብ ብቻ አይደለም። በተጨማሪም በካልሲየም መምጠጥ ላይ ጣልቃ ከሚገቡ ወይም የካልሲየም መጥፋትን ከሚጨምሩ ልማዶችና ምግቦችም መራቅም ጭምር ነው። ከመጠን በላይ የሆኑ ለስላሳ መጠጦችን፣ ጨው፣ ስኳርን፣ አልኮልን እናም ካፌይንን ገድቡ። በካልሲየም፣ በቫይታሚን ዲ፣ በፕሮቲን እናም ባልተቀነባበሩ ሙሉ ምግቦች የበለጸገ የተመጣጠነ አመጋገብ ላይ አተኩሩ። አጥንቶቻችሁ በየጊዜው እየተለወጡ እናም እየታደሱ ነው። ዛሬ የምታደርጓቸው ምርጫዎች ለሚቀጥሉት ዓመታት ጠንካራ ሆናችሁ እንድትቀጥሉ ይረዳችኋል። ታዲያ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ስለተመለከታችሁኝ ደግሞ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።